አባትነት ቦታ ይኖረዋል እኮ ግን ደግሞ ልክ አይደለም። አሁን እኮ በዚህ ሰዓት ከእናቱ ተለይቶ ማዝናሽ አረው የሀገር ያለ የመንግስት ያለ ብለዋል። ዛሬ እንደዚህ የሚያሰኝ ቪዲዮ ነው የተለቀቀው። ቤተሰብ በአብርሃም ቤት ማለት ነው። ክቡራትና ክቡራን የቻናሌ ቤተሰቦች እንዴት ናችሁልኝ? በመላው ዓለም የምትገኙ ወገኖች ሰላማችሁ ብዝት ትረፍረፍ ይበልልኝ። ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ቤተሰብዬ የኔ ውዶች ማለት ነው ገብታችሁ መቼስ ያው አንድም ደቂቃ ይሁን የፈለጋችሁትም ደቂቃ ይሁን ብቻ ታዳምጡኛላችሁ። ላይክ አርጉ ፕሊስ። ምንም እኮ የሚያስከፍለው እናንተን የሚጎዳ ምንም የለም። ግን ለኔ ላይክ ስታደርጉ ቪዲዮ የተደራሽ እንዲሆን ይረዳልና ቤተሰብዬ እኔ ሞራል ስላለኝ ነው እንጂ ፍላጎት ስላለኝ የምሰራው የምሬን ነው የምላችሁን። በዩቲዩብ የምጠቀመው ነገር ኖር አይደለም። እንደማንኛውም ዩቲዩበር በወር የምከፈለኝ ሰው አይደለሁም። እግዚአብሔርን ነው የምላችሁ እና ቢያንስ እናንተ ላይክ ሼር ማድረግ አትርሱ የኔ ውዶች። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብዬ እንደኔ ተሸማቃችሁን የጨረሳችሁት ይሄን ቪዲዮ ተሳቃችሁን የጨረሳችሁት ኦ ማይ ጋድ እኔ ማኮራቴን መብላት ሁላ ነው ያቃተኝ ማለት ነው። ዛሬ ትንሽ ኔትወርኩ መጣ ሄደት እያለ እንደምንም ተሟሙቼን የጨረስኩት በ30 ደቂቃ የሚያልቀው ቪዲዮ ከሁለት ሰዓት በላይ ነው ያየሁት። ታምናላችሁ? ሲቆራረጥ ሲመጣ ሲጠፋ እኔ አብርሃም ምን አይነት ፍጡር ነህ አንተ? ምን አይነት ጉድ ነህ? ይሄንን አራስ ልጅ ቀጭ ተጉር ልታረገው ነው እንዴ አንተ? ቆይ ምንድነው አላማክ? ነው ሩታ ስላበሳጨች ስላናደደች ህፃኑ ልትበቀለው ነው? አንተ እኮ አታረገውም አይባልም። ድርጊት ኩላ ማለት ነው ትንሽ ወጣ ያለ ነው፣ ከሰው ለየት ይላል። ሰዎች ሲያሩ ደስ ይለኛል፣ ሰዎች ሲኮማተሩ ደስ ይለኛል፣ ሰዎች ሲንጫጩ ደስ ይለኛል የሚል ሙድ ከድሮ ጀምሮ ስለምታራመድ ለማንም ደንታ የሌለ ሰው ስለሆንክ ለህፃኑ ምን ጥርህራይ ይኑርሃል ጥንቃቄ ይኑርሃል ብዬ አላስብህም እንዴ። ጭራሽ በደረቱ አስተኝቶ ልምምድ በታምር እኮ ያላየን ያልሰማነው ነው። በ3 ወር ህፃን ልጅ ላይ ሙከራ ታረጋለህ? የጭንቅላትን ውጤት ማለት ነው። ይሄ ህንድ ፊልም ላይ ያየከውን ማለት ነው። ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ። አረ ዛሬው ደግሞ በስመ አብ ቤተሰብ እውነቴን ነው የምላችሁ በጣም ተጨናንቄ ነው ቪዲዮን የጨረስኩት። በቃ ተጨናንቄ እኔ ልጅ የለኝም አልወለድኩም፣ ግን ህፃናት ምን ጊዜም ቢሆን በማንም ውስጥ ልብ ውስጥ ያስጨንቃሉ። ርህራይ ፍቅር ሁሉ ነገር ስላለ ውስጣችን ያስጨንቃሉ። እንኳን ሰው አይደለም እንስሳ እንኳን ይራራል ህፃናት ማለት ነው። ስለዚህ አብርሃም የሚያደርገው ድርጊት የእብደት አይነት ድርጊት ስለሆነ ወይ ጸበሉ ሰዱልን ወይ ቤተሰቦቹ የሆነ መላ ፈልጉ። የሚያደርገው ድርጊት በእውነት ከሰው የሚጠበቅ አይደለም። ገና ለገና ሩታ ጋር አንድ ሰው መጣ ብሎ ልጁን ነጥቆ ወስዶ እንደዚህ ያለና ጡት አሳድሮ ልጁ ይሄን እውነትም ተርቦ ሊሆን ይችላል። በዛ ላይ ደግሞ ለህፃናት የሚሰጠው ወተት ቤተሰብ ማለት ነው ልኬት አለው ማለት የ3 ወር ህፃን ልጅ ምን ያህል ወተት ይጠቀማል? የወተቱስ አይነት ምንድነው? ዝም ብሎ ማንኛውም ወተት አይገዛለትም። ምን አለበት የወተቱን እንኳን ቀርጻችሁ ባሳያችሁ ማለት ነው ቤተሰብ። ዝም ብሎ ወተት ገዝቶ በጥብጦ ነው የሰጠው ይመስለኛል ማለት ነው። እና በጣም አንጀታቸው ላይ ጉዳት ያመጣል የወተቱ መጠን ካልታወቀ። ለህፃኑ ለዛ ህፃን እድሜ ላለበት ይመጥናል አይመጥንም የሚለው በራሱ ልኬት አለው ወገኖቼ። የልጅ ብዙ ነገር እያበላሸ ነው። ሄርሜላ ግን ማለት ነው ከየት ያመጣሹ ይሄ ልዩ የሆነ አስተሳሰብ ነው? እስከዛሬ ዩቲዩብ ላይ ብዙ ቪዲዮ ሰርተሻል ከአብርሃም ጋር። ዛሬ ምንድነው መልአክ የሆንሽበት ምክንያት? እና ይሄ አስተሳሰብሽ ከየት የመጣ ነው? እኛ ማናቃት ሄርሜላ ነው ዛሬ ያየናት። በጣም ለልጁ ተጨንቃለች። በጣም ለልጁ ውስጧ ፍራቻ አድሯል። ቀሽተው ይሆናል ሁላ ስትለው ነበረ። ሁላችንም የፈራነውን ነገር ነው የተናገረችው። ግን የገረመኝ ከየት አመጣሽ ይሄን ርህራሄ? ከየት አመጣሽ ይሄን ድንጋጤ? ሜቢ ህፃኑ ካለ ላንቺ ነፃነት አይሰጥሽ ይሆናል። ሜቢ ያንን አስበሽ ይሆን እንዴ? ህፃኑ ካለ እሷ ከአብርሃም ጋር እንደፈለገች የምትሆነውን ነገር ሊወስድባት ይችላል አይደለ ቤተሰብ? ግን የምር ቤተሰብ አልገረማችሁም? እንደ ሄርሜላ እንደዚህ ታስቢያለሽ እንዴ? አይምሯለሽ እንደ ሄርሜላ? አይገርምም? ዛሬ በጣም ተገርም ያለው ባንቺ ጉዳይ። እና ደግሞ ልጁ እናቱ ታስፈልገዋለች ስትይ ጥሩ ንግግር ነው። በመሰረቱ ያስጨበጭብልሽ ነበረ ሙሉ ንግግር ቢሆን ኖሮ ማለት ነው። ግን አብርሃምና ሩታ ደግሞ ያለዚህ ልጅ ብቻቸውን ሴፓሬት ሆነው ተለያይተው ማሳደጋቸው ምን ያህል ለልጁ እንደሚጎዳም በዛው ጨምረሽ ብትናገሪ እንዴት አፍሽ ላይ በጣፈጠልሽ ነበረ። አንቺ ግን እናቱ ታስፈልገዋለች አልሽ ልጁን አይደለ?
አባቱም ለልጁ ያስፈልገዋል። ሁለቱም ደግሞ ሳይለያዩ ልጃቸውን ማሳደግ እንዳለባቸው አንቺ መሀል ገብተሽ የነሱን ህይወት መረበሽሽ መበጥበጥሽን በዛው ብትናዘዢ እንዴት ደስ ባለን። ዛሬ ሄርሜላ ብለን ሚዲያውን ባነቃነቅ ነው ነበረ። ግን አንቺ ግማሽ ነሽ፣ ግማሽ ሩቡን ዛሬ ያደረግሽው ሜቢ ይሆናል አይደል? ወይ ታናሽ ወንድም ኖሮሽ አሳደገሽ ሊሆን ይችላል። ከሆነሽ ምክንያት ርህራሄ የመጣች ናት እንጂ እኔ ካንቺ ጥሩ ነገር አይጠበቅም በመሰረቱ ማለት ነው። ግን እንዲህ ብትሆኚ ጥሩ ነበር። አየሽ ልጁ እናቱ እንደምታስፈልገው አፍ አውጥተሽ ከተናገርሽ፣ አብርሃም የሰራው ስራ ስህተት እንደሆነ ከተናገርሽ አይቀር አብርሃምና ሩታ የተለያዩበት መንስኤ ዋናው ኬዝ እኔ ነኝ። ይሄን ያደረኩበት ምክንያት ደግሞ በጣም ትልቅ ስህተት ነው፣ አጥፍቻለሁ። እናንተ ሁለታችሁ መለየት የለባችሁም። ይሄ ነው ብለሽ እንዳለ ያለውን ነገር እንደዚህ ፍርጥ ብታረጊና መጸጸትሽን ብናይብሽ ምን አለበት? ምን ነበረበት? የሚታለም ነገር ነው ማወራው አይደል? ቤተሰብዬ እሷ ሲጀመር እንደዚህ አይነቱን ነገር ለማሰብ ጊዜ የላትም። እና አሁን ሜቢ ህፃኑ ጊዜዋን እንዳይሻማ አብርሃም ከበር እንዳያረግባት ስለሱ ምክንያቱም ትኩረት ያደረገው ለህፃኑ ነው እንዳያችሁት ከሆነ። እኔ ግን አብርሃም ከተወለደ በኋላ እንዲሞነ ገርሞኛል። እኔ እንጃ ልጅ እኮ ከጽንስ ጀምሮ ነው አይደለ? ከእናቱ ጀምሮ ነው እንክብካቤ የሚደረግለትና እኔ እንጃ ብቻ ግን አንተ ግን እኔ እንጃ እኔ አላቅልም ስላንተ ምንም እኔ ቃላቶቹ ያጥሩኛል ማለት ነው። አብርሃም ምን አይነት ሰው ነው ብዬ ለመናገር ራሱ የምትከብድ አይነት ሰው ነህ አንተ። ወጣም ወረደም ግን ይሄ ልጅ ሙሉ ጤንነቱ ሰላም ነው ወይ የሚለውን ቀጣይ በሩታ እጅ ከገባ በኋላ የምናረጋግጥ ይሆናል። አሁን ምንም አይነት ማረጋገጫ የለንም። እንዴ አንከባልለው እኮ ቤተሰብዬ ጭራሽ በድህረት አስተኝቶ እንዴ መጨረሻ ላይ ታችቷል። ህፃኑ የተወሰነ ሰከንድ ነው የቆየው። አይ ቲንክ ወዲያውኑ ጨንቆት እንደማልቀስ አለና እንዴት ሰው በሰው ላይ ሙከራ ያደርጋል? እኛ የምናውቀው መድኃኒት ሁላ ሲሰራ በአይጦች ላይ እንደሚሞከር ነው። ያው እነሱም እንግዲህ ፍጥረት ናቸው እንዳንል አፊ ናቸው። ግን እንዴ ሰው በሰው ላይ ለዛው በወለደው ልጅ ላይ ሙከራ ያደርጋል? አንተ እብድ ነህ እንዴ? ነው አይምሮ ችግር ካለብህ በቃ ታከም። እንደኛንም ካሳቀ ገደልከም ማለት ነው። ለልጁ ላይ ሽቀላ ኧረ አያምርም፣ ደስ አይልም እንዴ? ኮሜንታተሮች ጠቅላላ የዳይፐር ዋጋ በጣም ተወዷል ለዛ ብሎ ነው ልጁን ሚዲያ ላይ አውጥቶ እንደዚህ የሚሸቅልበት፣ እሱም ሰርቶ ይብላ ያለ ነው እያሉ በስመ አብ ልብ የሚነካ ኮሜንቶች ተጽፈዋል። እውነቴን ነው። አብርሃም ግን ማለት ነው ገና ልጁ ገና ምንም የማያውቀውን ይሄን ዱዳ ልጅ እንዲህ ማሰቃየት ተገቢ አይደለም። እንደፈለክ እየጠመዛዘስክ እንደገና ደግሞ አብሮስ ነው እንግዲህ አስተኝቶ ያሳደረው እዛ አልጋ ላይ እንደፈለገ ሲፈራገጥ አብርሃም ይሄ ህፃን ልጅ አንድ ነገር ቢሆንስ ጎኑ አስተኝቶ አሳድሮት ቤተሰብ አስባችሁታል? ሰው ሲተኛ ያለመደው አይነት ነገር ነው። ህፃናት የሚተኙበት የራሳቸው የሆነ አልጋ አላቸው። ወይም ደግሞ በቃ እናትና አባት መቼስ ይለያል። ለዛው የመጀመሪያ ቀን ልጅ ወሰደውና እኔ ብቻ ብዙ ነገር በቃ አይምሬ ውስጥ መጣ። ወይኔ ሩታዬ መጣች ቤተሰብ በስተመጨረሻ ሩታዬ ደረሰች። ግን እኔ አንድ ጥያቄ አለኝ። አብርሃም ሲናገር እንደነበረው ልጁን የወሰደው ምሽት ላይ ነው፣ ከሰዓት በኋላ መሻሽ ላይ ነው። ተመልከቱ፣ ቤቱ አሳድሮታል። ሩታ ያን ሁሉ ሰዓት አልመጣችም፣ ሄዳም ልትቀበለው አልሞከረችም። እንዲያድር ሁላ ዝም ብላለች። እኔ ይሄን ነገር በጣም ተቃውሚያለሁ። ሩትዬ አንቺ ለልጅሽ እንደምትንሰፈሰፊው ክትባት ያኔ ሲወስድ እንዴት ነበር ስትሆኝ የነበረው? ያ አምባሽ ያ ሁኔታሽ እኮ አይረሳኝም ካሜራዬና በምን ልብሽ አስችሎሽ ነው ያቺን ምሽትስ ራሱ እሱ ጋር እንዲያድር የፈቀድሽለት? ብያችሁ ነበረ። ቢያንስ በር ቆልፋ እንዳይሄድ ማድረግ ትችል ነበር። አብርሃም ግን ሄዶም እኮ እኔ ወዲያው ተከትላ ሄዳ የሆነ ነገር ታመጣለች፣ የሆነ መፍትሄ ታመጣለች ብዬ 100% እርግጠኛ ነበርኩ። በሚደንቅ ሁኔታ ልጁ አድሯል አብርሃም ጋር። ቤተሰብ ሩታ ምን ነክቶሽ ነው? ሜቢ አሁን ብዙም መፍረድ አንችልም፣ ግን እስቲ ሩታ በር ሲንኳኳና ሩታ ስትመጣ ወደ ቤት ወደ በራፉ ተጠግታ ቆማ ነው ያለቀው። ከኋላ ሰው ተከትሏታል ወይ የህግ አባላቶች አልተከተሏትም ወይ የሚለው ነገር አላየንም። ግን እሷ መታለች። ቤተሰብ ግን እንዴት አስችሏት ልጁ አብርሃም እቅፍ እንዲያድር አደረገችው የሚለው ከባድ የጥያቄ ምልክት ይቀመጥልኝ ቤተሰብ። ምክንያቱም ይሄ ልጅ አንድ ቀን ልጁ አጠገቡ አድሮ ልጁን ተንከባክቦ ልጁ ምን እንደሚያስፈልገው ምንም የሚያውቀው ነገር የለም። በደመ ነፍስ ነው ልጁን ወስዶ በደመ ነፍስ ነው ጡጦም ሲሰጥ የነበረው ዳይፐርም ሲቀየር የነበረው። ሰምታችሁታል። ጠዋትና ማታ በቂ ነው ከተቀየረለት ሲል እንዲህ አይነት አባት ላይ ነው የጣለው ይሄ ምስኪናን ዱዳ ልጅ ማለት ነው። ወይኔ በላቸው ብሏል።
እኔ እውነት በጣም ታሳዝኑ ናችሁ እግዚአብሔርን። ኧረ በስመ አብ ይሄ ጭካኔ ጥግ ነው፣ በእውነት የጭካኔ ጥግ ነው። ምክንያቱም የወለዳችሁትን ልጅ ድብቅ አርጋችሁ ሽሽግ አርጋችሁ እንደማሳደግ የፈለገ እናንተ ጸበኛ ብትሆኑም እዛው እንደፈለጋችሁ መሆን ትችላላችሁ። ግን ይሄ አንድ ፍሬ ሕፃን ልጅ ምን በወጣው ነው የሚሰቃየው? በእናንተ በሁለታችሁ ችግር ማለት ነው። ከእናንተ የበለጠ አሁን እኛ እንዲያውም ጠበቃ የምንሆነው ለሕፃኑ ልጅ ነው። የሕፃኑ መብት ይጠበቅ። ሩታ ይሄ ልጅ እዛ ቤት ውስጥ ብቻውን እንዲያደር ከአባቱ ጋር ማረግሽ ያለ እናት ጡት ትልቅ ስህተት። ለምን እንደዛ እንዳደረግሽ አላቅም። አብርሃምን ምንም በፖሊስ ብታስቀፈድጂው ወደ ህግ አካላት ታስሮ ቢሄድ ወይም ምናልባት ሶስቱንም ልታስይዣቸው ትችላለሽ። ግን ደግሞ ከልጅሽ አይበልጥም ነው። እኔ የፈለገ ቢሆን ለሰከንድ ሽርፍራፊ ለአብርሃም አምነሽ ልጁን መስጠት አልነበረብሽም። አምነሽ ብቻ ሳይሆን እንዲያደር መፍቀድሽ ከባድ ስህተት ነው እንዴ። የገዛለት ወተት በራሱ ቤተሰብ የትልቅ ሰው ወተት ይሁን የህፃናት ምንም እኮ አይታወቅም። የ3 ወር ህፃናት ይሁን የ6 ወር ህፃናት የሚጠጡትን ይሁን አይታወቅም። ውሃው በምን ልክ ነው ያጠጣው? ውሃ ንጹህ ነው ወይ ከቧንቧ ቀርቶ ነው አይታወቅም። አረ ገና ብዙ ነገር እንጎለጉላለን እንጠያየቅ ከተባለ ማለት ነው። እናንተ ይናል ገንዘብን ከህፃናት ታስበልጣላችሁ እንዴ? ይሄ ፍጡር እኮ ማለት ነው በእናቱ ሆድ 9 ወር ሙሉ እናት ሆዷ አይታችሁታል። የሩታን ሆድ ባውን ሰዓት ላይ ገና ነው፣ ወደ ውስጥ እንኳን አልተመለሰም። ይሄን ያክል አካላቷን እንዲሆን እንኳን የሆነችው በልጇ ነው አይደለ? ለልጇ መስዋዕትነት የከፈለችበት ሆድ ነው የተሸከማ ለ9 ወር አብቅታ አርግዛ ወልዳ ተሰቃይታ ለዚህ ያበቃችሁ እና ይሄን ህፃን በዚህ ልክ እንዲማንከራተት ከሰሜን ወደ ደቡብ ከደቡብ ወደ ሰሜን፣ በዛ ላይ ደግሞ ሄርሜላን ታሳቅፋለ ያልኩት እኮ ጡት ብቻ ነው እንጂ አላጠባችሁ። አሳቀፋት እኮ እሷ ሞኝነች እንዴ? ያንተን ልጅ የምታሳድግልህ አጀሬው ወዳለው ምናምን እያለች ስትደባብስ ሆነ መስሎ ነው እንዴ? ሄርሜላ በጣም ብልጥ ናት። ባይዞይ ጋሽ አብርሃም ዛሬ በስማ ልይት ነው ያለብኝ። የሚያወራው ውሃ አጠጣጡ ምናምን ድርቀት ምናምን ምች የመታውላ ነው የሚመስል። ምንድነው እንደዚህ የሚያክለፈልፍ ደም እንደላሰችው ሻ ቤተሰብዬ። አብርሃም አልተከለፈለፈባችሁም? የሆነ ሰዓት ላይ እነሱ ራሱ ግራ ገብቷቸው ነበረ እንዴ። የሆነ በቃ ማይንዱ ልክ አይደለም ልጁ። እኔ እንደዛ አይነት ስሜት እየተሰማኝ ነው። ጤነኛ የሚመስሉ ብዙ ሰዎች አሉ። ሩታ ሮንግ ስህተት ነው የሰራሽው። ይሄ ልጅ ለደቂቃ ከአብርሃም ጋር እዛ ቤት ውስጥ ብቻውን እንዲያደር ማድረግሽ በጣም ስህተት። ነግ ደግሞ ምን ይፈጠራል እናያለን። ነግ ደግሞ ምንድነው የሚፈጠረው? ሩታ መታለች፣ ግን የመጣችው አድራር ፍዳ በማግስቱ ነው። ይሄ እንደ ጥያቄ ትልቅ ጥያቄ ምልክት ይቀመጥልን። ምላሹ የምናገኘው ነገ ነው። ለምን እንደዚህ ገየች ማወቅ ፈልጋለሁ እኔ። ምክንያቱም ሩታ ለልጇ ግብግብ የምትል እናት የመጀመሪያዋ ስቃዩን ያየችበት ልጇን በዚህ ልክ አሳልፋ ለአብርሃም አምና ለአንድ ቀን እንዲያድር በዝምታ ታልፋለች ብዬ አላስብም። ኬዟ ምንድነው? አሁን ዛሬ የመጣችው ለብቻዋ ነው? የህግ አካላት አብረዋት አሉ የሚለውን ብቻ ነግ ለማየት ጓጉቻለሁ ቤተሰብ። ያው በተረፈ ግን ዛሬ አቤልም ብዙ አልተናገረም። ዝም ብሎ ፈጣው ነበር ልጁን ሲያዩ የነበረው። መጀመሪያ አካባቢ ላይ ሄርሜላ ራሱ እንደ መደንገጥ ብላ ነበር። ልጁን ታቅፎ በር ከፍቶ ሲገባ ሰርፕራይዝ ነው የሆነችው። በዛ ላይ ቤት ቀይሯል። ቤተሰብ አያችሁ አይደለ? አብርሃም ያለበት ሩም አሁን ሌላ ነው። ሩታ ደግሞ ያለበትን ሩም ታውቃለች። እና በኋላ ላይ ሄርሜላም ልጁን ማቀፍም መያዝም ምናምንም የጀመረችው ግን ጥንቃቄዋ የሌለ ማለት ነው። አያችሁ ትንሽም ቢሆን ያው ወልዳ የለ ትንሽም ቢሆን ልበል እንጂ ልጅ አላት ባይዘው። የሷም ያው እንክብካቤ ታረግለት አታረግለት አናውቅም። ምክንያቱም ከአብርሃም ስር ስለማጠፋ ልጅ አላት ታውቃላችሁ። ያደንቡሽ ያለ ልጅ የሷ ልጅ ነው። ምን ያደርጋል እሷ እየተወችው ጋሽ አብርሃም ስር አትጠፋም እንጂ እሷ እዛ ልጇን ጥላ አብርሃም ስር፣ አብርሃም ደግሞ ልጁን አምጥቶ እዚህ። እንግዲህ ተመልከቱ ልዩነት። እናቱን አላኖር አላስቀምጥ ምንም ህይወቷ ውስጥ ጥሩ ነገር ሰላም ሳይሰጣት ቆየ። አሁን ደግሞ ጭራሽ አይኗ ማረፊያ የሆነው መከራየችበትን ልጅ ነጥቆ ሆቴል ውስጥ። እኔ በመሰረቱ የሆነ ያለው ነገር አልተመቸኝም። ይሄ ህፃን ልጅ ነገ አንድ ነገር ቢሆን ያው ተጠያቂ ሩታና አብርሽ ናችሁ ባይዘው ማለት ነው። ልጆች የተወሰነ አመት 2 አመት 3 አመት 4 አመት እስኪሞላቸው ቤተሰብ በጣም ጥንቃቄ ይፈልጋሉ። እንቁላል በሏቸው። ለምን መሰላችሁ? በልጅነቱ ልጅ ተጠንቅቃችሁ መስዋዕትነት ከፍላችሁ ካላሳደጋችሁ ጤነኛ ሆኖ የተወለደ ልጅ የሆነ ሰዓት ላይ ቢወድቅ ብዙ ችግር ይፈጠራል። ቢቀጭ ብዙ ነገር ይፈጠራል።
ብዙ ነገር እንዴ አሁን አንጀቱ አይችልም። ይሄ ገና ራስ ልጅ ነው አይደለ? ቤተሰብ አብርሃም የሰጠው ወተት በራሱ ምን አይነት ወተት ነው ብላችሁ አስቡት። ልጁ እብድ ነው፣ እየተክለፈለፈ ነው። እንዲያውም ዛሬ አብርሃም ክልፍልፍ ያለው ባህሪ አልተመቸኝም፣ መጨረሻ አካባቢ ላይ ሲሆን የነበረው ሁኔታ። ስለዚህ ለዚህ ልጅ የሰጠው አመጋገብስ ትክክል ነው ወይ? የመጠነው አመጣጠን ልክ ነው ወይ? ወተቱስ የህፃናት ነው ወይ? የተጠቀመው ውሃስ ምን አይነት ነው? ይሄን ሁሉ እዩ ማለት ነው። እዚህ መሃል ብዙ ስህተት ተፈጥሯል ይሄኔ። ስለዚህ ይሄ ልጅ ጎድተውታል፣ አልጎዱትም። በጣም ነው የሚያሳዝነው። የምሬ ነው የምላችሁ። በእናንተ በሁለታችሁ ችግር ምንም የማያውቀው ጨቅላ ህፃን በዚህ ልጅ መከራ መብላቱ አሳዝኖኛል እውነት። ወይኔ በስመ አብ፣ ለካ ልጆች ከምንም ነገር በላይ በቃ በእነሱ ነው የሚከፋው ማለት ነው ችግሩ። ተወልደው ወደዚህ ምድር ሳይፈልጉ መተው እነሱ ምንም በማያውቁት፣ ከዛ በኋላ ግን የቤተሰብ እንክብካቤ ሲጎልባቸው፣ በተለይ በእናት በአባት ሲንገላቱ ወዲያ ወዲህ እንደዚህ እንደማየት የሚከብድ ነገር የለም እና ያሳዝናል። ለማንኛውም እኔ ደስ አላለኝም ያለው ሁኔታ። አላቅም ቤተሰብ ቀጣይ ሲዝም ምንድነው የሚለውን ነግና ያለን። ግን እናንተ ምን ተሰማችሁ? ይሄ ነገር ልክ ነው ወይ? ጭራሽ ውሃ ስዊሚንግ ወስዷለሁ እያለ ነው፣ ዋና ወስዷለሁ። ልክ ፈረንጅ ሀገር አይታችኋልና በጣም አራስ ልጆችን ማለት ነው ውሃ ዋና ውስጥ እየጨመሩ በራሳቸው ከዛ ውሃ ዋና ውስጥ ካፈናቸው ውሃ ውስጥ እንዲወጡ የማረግ ቪዲዮዎች ብዙ ተለቀዋል። እሱን አይቶ ነው የኔ ሞኝ ጋሽ አብርሃም ማለት ነው። ሞኝነቱ ልክ ያለፈ ማለት ነው። አብርሃም ሁሉ ነገር በቪዲዮ የተለቀቀ ነገር ሁሉ እውነት ነው፣ ልክ ነው፣ እንዲሞን አለበት ብሎ የሚያምን ሞኝ ማለት ነው አብርሃም። ስለዚህ አንተ እንደ ሀገርክ ኖር፣ እንደ አውሮፓውያን ሳይሆን እንደ ሀገርክ አኗኗር ኖር። እነሱ ከጥንት ከመሰረት ጀምሮ ከጽንስ ጀምሮ ልጅ እንዴት አድርገው ትሪት አድርገው እናት እንደምትወልድ ደግሞ አላየህም አንተ ቪዲዮዎቹም ማለት ነው። አንተ እኮ ሩታን ስጠባብስ ልጁን ሆዷ ውስጥ ስታሰቃይ ኖረክ ነው አሁን ይሄ ልጅ የተወለደው አይደለ? በምን ብቃትክ ነው አንተ እንደ ውጭ ዓለማት ልጁን ውሃ ዋና ስለምዳለው ቅብርጥሶ የምትለው? ሌላው ደግሞ የዘነጋውን ነገር ፎቶ ፕሮግራምም ነበራቸው። እንግዲህ አስቡት፣ ፎቶ ለማስነሳት ምን አይነት ፎቶ እንደሚለቅልን አላቅም። እንዴት አድርጎ ይሄ ልጅ ሲሰባብረው እንደነበረ አስቡ። ሩታዬ እኛ የለንበትም እንጃ፣ ይሄ ስተት እንጃ። በምንም አይነት ክፉ ነገር አያሰማን ፈጣሪ፣ ልጁ ጤናማ ሆኖ ብቻ ግን ይሄ ስተት ይለፍ። በቃ ልጅሽን በእጅሽ ይመለስ። ይሄን ነው ምለው፣ ሌላ ምንም አይደለም። ቤተሰብ ሀሳባችሁን በኮሜንት አስቀምጡልኝ። ስለነበረን ቆይታ ክብረት ይስጥልኝ። ቻል ቆዩልኝ። ወዳችኋለሁ። ባይ ባይ።